የሷን ጸሎት ዛሬ ጸልይ እንወጣለን። አሜን ማስተር በቃ ቃል ስለሚያውቀው አሜን አለ። የሷን ጸሎት ጸልይ እንወጣለን። ካጠገባችሁ ላል ሰው ንገሩት በቃ ዛሬ አንድ ጸሎት ጸልይ ትወጣለህ በለው። ደግሞ በለው ጸሎት ጸልይ ትወጣለህ። እሷን የአክሳን ጸሎት ትጸልያለህ በለው። አሜን ነው ወይ? ክብር ለጌታ ለኢየሱስ ይሁን። እግዚአብሔር በዚህ አለ ከኛ ጋር አለ። ቁጥር 12 እስከ 15 ያለውን የጌታን ቃል አነበዋለሁ። የመጽሐፈ መሳፍንት ምዕራፍ 1 ከቁጥር 12 እስከ 15 ካሌብም ቅሪያት ሴፈርን ለሚመታና ለሚይዝ ልጄን አክሳን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝም ልጅ ጎቶንያል ያዛት፣ ልጁንም አክሳንም አጋባው። እርሷም ወደ እርሱ በመጣች ጊዜ አባቷ እርሻ እንዲለምን መከረችው። ከአባቷ ምን እርሻን እንዲለምን መከረችው። እርሷም ከአህያ ወረደች። ካሌብም ምን ፈለግሽ አላት። ሃሌሉያ። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ በሉ እስቲ በረከትን ስጠኝ በይስ ባክሽ በረከትን ስጠኝ ምን ስጠኝ በረከትን ስጠኝ በደቡብ በኩል ያለውን ምድር ሰጥተኸኛልና የውሃ ምንጭንም ደግሞ ስጠኝ አለች። አላስቶቫሪያስ ከዛ እንደዚህ ይላል ካሌብም ይላል ላይኛውንና ታችኛውን ምንጭ ሰጣት። ኢየሱስ ያድናል። ከለመንከው በላይ ይሰጥሃል። ከጠየቅከው በላይ ይሰጥሃል። የሆነ ስብከቱን ለማሞቅ ሳይሆን ማለት ነው፣ ትንቢታዊ መልእክት ነው። አንድ ሰው ግን ካማጠው በላይ እግዚአብሔር ይሰጠዋል። ከጨዋው ከጸለየው በላይ እግዚአብሔር ያቃብለዋል። አሜን ነው ወይ? ወዳጆቼ አሳጥሬ ተናግሬ ቶሎ ጸልያለሁ። ይሄ የመሳፍንት መጽሐፍ የእግዚአብሔር ታማኝነትንና የሕዝቡን አለመታዘዝ አመፀኝነት የሚገልጽ የሚናገር መጽሐፍ ነው። በብሉይ ኪዳን ካሉ ከታሪክ መጽሐፍቶች ደግሞ አንዱ የታሪክ መጽሐፍ ነው። ይህን ከያዛችሁልኝ አንድ ነገር እናገራለሁ። በኢያሱ ዘመን ድል አድርገው እግዚአብሔር አምላክ በአሸናፊነት ሕዝበ እስራኤልን የተናገራቸውን የተስፋይቷን ምድር የሰጠው ወይም ከነዓን የገቡበት ጊዜ ነው ይሄ ጊዜ እና በተስፋይቷ ምድር ላይ ነው ያሉት። ግን ያልተወረሱ ምድሮች አሉ፣ ያልተያዙ ከተሞች አሉ፣ ያልተያዙ መንደሮች አሉ እና በእያንዳንዱ ነገድ እኔ የሚገርማችሁ ነገር ይሄ የእስራኤል ሕዝብ የሚያገናኛቸው የሚያመሳስላቸው በዚህ ጊዜ ከነዓን ገብተው በሁለት መንገዶች አሉ የሚያገናኛቸው የሚያመሳስላቸው። አንደኛው እግዚአብሔር አምላካቸው መሆኑ ብቻ። የከነዓን አማልክቶች አሉ፣ በከነዓን ያሉ ጣዖቶች አሉ፣ የሚመለኩ አሉ። ግን የእስራኤል ሕዝብ ከዛ ሕዝብ የሚለይበት ምክንያት አንደኛው ሕዝቡ እግዚአብሔርን ስለሚያመልክ አምላኩ ማን ስለሆነ እግዚአብሔር ስለሆነ፣ ሁለተኛው ሁሉም ነገር ሁሉ የማን ነገር ነው? የያዕቆብ ነገር ከመሆኑ አንጻር ብቻ ነው በዛ ከተማ በልዩነት የሚኖሩት። ግን ሁሉም ነገዶች በየራሳቸው ምን እያደረጉ ነበረ? አለቃ አላቸው፣ ገዢ አላቸው፣ ጌታ አላቸው፣ የሚያስወጣ የሚያስገባቸው አለ። የት? በተስፋይቷ ምድር ኢየሱስ ለዘላለም ያድናል። ግን አንድ ነገር ሆነ። አንድ ያልተወረሰች ወይም ደግሞ ልትመታ ልትያዝ የሚገባት አንድ ምሽግ አለች። ቂርያት ሴፈር የምትባል የከነዓን ምን ምሽግ ዋና የረስ ታቡራ ኢየሱስ ያድናል። እግዚአብሔር አምላክ ዛሬ ዋናውን ይመታላችኋል። ለስቶባሪያስቶ በኢየሱስም ቀኝን ከፍ አድርግና እግዚአብሔር ዋናውን ይመታልኛል በስቲ በልተናገር ዋናውን ይመታልኛል በስቲ አይገርምም? ካሌብ የሚባለው ሰው ከረጅም ዓመት በፊት የሚታወቅ ሰው ነው። በሙሴ ዘመንም የነበረ ሰው ነው እና በምን ይታወቃል? ጠንካራ መንፈስ ውስጡ አለ። አማኝ የሆነ መንፈስ አለ ውስጡ። ልዩ የሆነ መንፈስ አለ ውስጡ ካሌብ ጋር። የኢያሱና የካሌብ ታሪክ ታውቃላችሁ። እና አስሩ በፈሩ ጊዜ በደነገጡ ጊዜ ግን የፍርሃት መንፈስ እሱ ላይ ያልነገሰ አሜን ይበላል። ሰው ድንጋጤ ውስጡን የማይገዛው አሜን ነው ወይ? እናሸንፋለን እንውጣ የሚል አሜን ነው ወይ? ጥላቸው ተገፏል የሚል በቅስልኝ
ዋናው ምን ብሏል? ተመቷል። ኢየሱስ ጌታ ነው። እና ካሌብ እንደዚህ አለ። ቃኘት ታርጎ ሲያይ አየ የተስፋይቷ ምድር ይዘዋታል። ተይዟል በሉ እስቲ በጌታ ተናገር ከሪጋ ተይዟል በሉ እስቲ ተብቻለሁ በሉ እስቲ። እግዚአብሔር ያወራቸው ምድር ገብተዋል። ግን የቀረ አለ። የቀረው በፋይት ነው የምትወስደው። መታ ነው የምትወስደው። አሜን ነው ወይ? ጦር ከፍተህ ደብድበህ አስለቅቀህ ነው የምትወርሰው። አሜን ነው ወይ? ዛሬ ግን አስለቅቀው የሚወርሱ አሉ። በአንደበታቸው ቃል ተናግረው የሚወርሱ አሉ። እግዚአብሔር ድል ይሰጣቸዋል። ኢየሱስ ያድናል። እና ካሌብ ቃኘት ሲያል የነገዶች በሙሉ ምን አድርገዋል? ቦታ ያዙ አሉ። ግን ያልያዙ ደግሞ አሉ። እና የከነዓን ምድር ለካ ዋና ሶርሱ ምሽጉ ያለበት ቂርያት ሴፈር የምትባላለች። ጠላት እኮ የሚያጠቃ ምሽግ ይዞ በነገራችን ላይ ተወርሯል የሚባለው እኮ ብዙ ጊዜ በሬ ተረዳኛለ ሰውየው እኮ አይደለም ምሽጉ ሲመታ አይደል ያለበት ነው። እሱ በደንብ ስለሚያውቁ ይኸው ምሽጉን ከያዝከው ከመታው በቃ ድል ያንተ ተሰውሮ የሚመታበት ተሰውሮ የሚገለጥበት ቦታ ነው። እና እንደዚህ አለ ካሌብ ዘይነ ቂርያት ሴፈርን አለ የሚወጋ የሚይዛት የሚመታ የሚያስለቃ ልጄን አክሳብ ምን አደርግለታለሁ? እሰጠዋለሁ፣ እድርለታለሁ። አሜን። ኢየሱስ ለዘላለም ያድናል። ይሄ በነገራችን ላይ መንፈሳዊ ቋንቋ ነው። ጦርነት በጦርነት ክርስቲያን ተዋግቶ ነው የሚያሸንፈው። ተኝቶ አይደለም። አሜን በሚል እያፋሸክ አታሸንፍም። በጌታ በኢየሱስ ክርስቶስ ስም እንዲህ ለዘብተኛ ሆነ አታሸንፍም። መንፈስ ነቅቶ ጦረኛ ስትሆን ድል እግዚአብሔር ይሰጣሃል። አሜን ነው ወይ? አማኝ እንደዚህ አይነት መንፈስ አለ። ካጠገባቸው ሰው ንገሩ፣ አንተ ውስጥ ያለው መንፈስ ነው። ተዋጊ መንፈስ ነው። አሸናፊ መንፈስ ነው። ጦረኛ መንፈስ ነው። በል የሚሸነፍ አይደለም። በል ኢየሱስ ያድናል። አሜን ነው ወይ? አሜን ነው ወይ? እና እኔ አለና ሄደ ቂርያት ሴፈርን የጠላትን ወይም የከነዓንን ምድር ድምጥማጧን አጠፋ፣ ያዛት፣ ወረሰ። ክብር ለጌታ ለኢየሱስ ይሁን። አንቺ ብቻ ለመዋጋት ተነሽ እንጂ እግዚአብሔር ድል ይሰጥሻል። አሜን። አንድ ሰው መልእክት አንተ ብቻ በወኔ በመንፈስ በእግዚአብሔር ኃይል ለመዋጋት ለመምታት ተነስ እንጂ እግዚአብሔር ድል ይሰጥሃል። እጅን አጣጥፎ የተቀመጥክ ወንድሜ ተነስ፣ እግዚአብሔር ድል ይሰጥሃል። በፍርሃት ጉልበታችሁ የተብረከረከ እህቶቼ እግዚአብሔር ድልን ይሰጣችኋል። አሜን ነው ወይ? አሁን እዚህ ጋር ነው አክሳ አገባች። ካገባች በኋላ ነገር ሆነ። እግዚአብሔር አምላክ በካሌብ በኩል አባቷ ካሌብ ለካምን ሰጥቷታል። የደቡቡን ምድር እርሻ ሰጥቷታል። እርሻ ይዛለች። በኋላ ግን ለበኋላ እንደዚህ ትለዋለች፣ ያንን እርሻ እንደሰጠንህ አሁን ወደ አባቴ ሂድና ምን ጠይቀው አለች። ምንጭን ጠይቀው፣ ምንጭን ለምነው አለች። ኢየሱስ ለዘላለም ያድናል። መጽሐፉ እንደዚህ ብሎ ይናገራል። በአህያ ላይ አህያ በወቅቱ በጣም የተከበረ ማለት ነው። ዛሬ ነው እኛ ከሰል እናስችልበት እንጂ ማለት ነው። ዛሬ ነው ውሃ ጀሪካን ምናምን አረጋ አህያ ምናምን እንጂ አህያ ነገስታቶች የሚሄዱበት ነው። ባለጠጎች የሚሄዱበት ነበር አይደል? የተከበረ ሰው የሚሄዱበት ነበር። ያለ ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። አሜን ነው ወይ? የተላቃ ነበር። ክብር ለጌታ ለኢየሱስ ይሁን። እና ከወጣችበት አህያ ወርዳ ወደ አባቷ መጣችና አባቷ ምን አደረገችላት? ለመነች። ይሄ መልእክቴ እዚህ ጋር ምን አደረገች? ለመነች። እርሻ ሰጥተኸኛል፣ በደቡብ አቅጣጫ ያለውን መሬት ሰጥተኸኛል፣ ግዛት ሰጥተኸኛል። አሁን ግን ምን እፈልጋለሁ? የውሃ ምንጭ እፈልጋለሁ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሃሌሉያ። ይሄ ቃል ከማቴዎስ ወንጌል ምዕራፍ 7 ቁጥር 7 ጋር ይገናኛል አይደል? መጽሐፍ ቅዱስ እንደዚህ ይላል፣ ለምኑ ምን ያደርጋል? ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን ለሚያንኳኳ ምን ያደርጋል? ይከፈታል። ይሄ ቃል ይመልሱ አንድ ሰው እስቲ እለምናለሁ ይበል እስቲ፣ ይሰጠኛል ይበል እስቲ፣ እፈልጋለሁ ይበል እስቲ፣ አገኛለሁ ይበል፣ መዝጊያውን አንኳኳለሁ ይበል እስቲ፣ ይከፈትልኛል። ለሚለምን ሰው እግዚአብሔር ይሰጠዋል። መስጊያን ለሚያንኳኳ እግዚአብሔር ይከፍትለታል።
አሜን ነው ወይ? እግዚአብሔር ከከፈተልን በእውነት ናችሁ ማንም ሊዘጋ አይችልም። እግዚአብሔር ሰው ሲናገር ነበር ራዕይ መጽሐፍ ላይ ያለው ማለት ነው። የሚከፍት የሚዘጋ የሌለ እሱ ከዘጋ የሚከፍት የሌለ ምን ይገርምኛል። በኢየሱስ ሰው የዘጋውን እግዚአብሔር ይከፍታል። አሜን። ቤተሰብ ተሯርጦ ቢዘጋ ስማ፣ ጠንቋዮች መናፍስቶች ቢቆላልፉ ማን ይከፍታል? እግዚአብሔር ይከፍታል። አሜን። እግዚአብሔር ግን የዘጋው ማን ይከፍታል? የከፈተውን ማንም ሊዘጋ በኢየሱስም ተናገር እስቲ። አንዳንድ ጊዜ እግዚአብሔር ከፍቶ እንዳልተከፈተ ጠላት እጁን እየዘረጋ ነገሮችን ለመቆላለፍ ሊታገል ይችላል። ግን እንደዚህ ብሎ የሚናገር እግዚአብሔር ቃል አለ። በአንቺ ላይ የተሰራ መሳሪያ አይከናወንም ይላል። ኢየሱስ ያድናል። ምንም ትግል ቢኖረው ማለት ነው አንተ ላይ አይሰራም። እግዚአብሔር ከፍቶታልና ትገባለህ። እግዚአብሔር ከፍቶታልና ትይዘዋለህ። ኢየሱስ በኢየሱስ አንድ ደቂቃ በኢየሱስ በርስ እግዚአብሔር የከፈተልኝ በርስ በረከት በርስ እበላዋለሁ በርስ በኢየሱስ በርስ በተከፈተልኝ በረከት እገባለሁ፣ እወጣለሁ፣ እሰማራለሁ። ሃሌሉያ! ኢየሱስ ያድናል። ሃሌሉያ! ለመነች ቆንጆ ሚስጥር ልንገራችሁ። እርሻ ይዛለች። በጌታችን ስሙ እርሻ ይዛለች። እርሻ ያዘችው መሬቱን ያዘችው። እርሻው ግን ፍሬያማ የሚሆነው በምንጭ ነው። በምንድን ነው? ቤተሰብ አላት። ቤተሰቧን ፍሬያማ የሚሆነው በምንድን ነው? በምንጭ ነው። ስለዚህ ደረቁን መሬት ይዛ ምንም ልታመጣ በጌታ ይሰማል። ማረሻ ይዘህ እንዲህ የሚያርስልህ ከብት ቀንበር የምትጭንበት በሬ ኖሮ ምንጭ ከሌለ ምንም ልታመጣ አትችልም። አንዳንድ የገጠር ከተሞች ላይ ውሃ ዝናብ እየፈለጉ የለማል። በጣም የተጨነቁ ምን ግን አላቸው? ቡና አላቸው። ምን አላቸው? እንሰት አላቸው። ምን አላቸው? አናናስ አላቸው። ምን አላቸው? ዘር አላቸው። ውሃ ግን ለእርሻው ምንጩ አስፈላጊ ነው። ምንጭ ስጠኝ። ውሃ እኮ አይደለም ያለችው። ምንጭ ስጠኝ። በጌታ ምንጭ በሉ እስኪ። ምንጭ ማለት የአንድ ቀን በረከት ማለት አይደለም። ምንጭ የአንድ ቀን በረከት አይደለም። ምንጭ ዛሬ ብቻ የምጠጣው ዛሬ ብቻ አጠገብ ጋር ያለ አይደለም። ምንጭ ዘላቂነት ያለው ነው። ምንጭ እስከ ፍጻሜ የሚሄድ ነው። አንድ ሰው እጁን ከፍ አድርጎ አባቶ ይበል ከኔ ጋር ምንጭ ስጠኝ በል እስቲ። ሃሌሉያ! እና ያንን ነገር የሚያስቀጥል ህይወት የሚሰጥ ነገር ከሌለ የለንም ምንም ነገር ማለት ነው። አረ የለንም። ይህን ቃል የተናገርኩኝ ዕንባቆም ላይ ያለ ቃል ወደ ውስጥ ይመጣል። ዕንባቆም ላይ ለዚህ ቃል አለ ከብቶች አለ በጋጥ ውስጥ ባይገኙ ምን እያለ ጋጥ እያለ የከብት ማደሪያ ተዘጋጅቶ ወይም የከብት ማደሪያ እያለኝ ሸት ባይኖር ምን ይጠቅማል? እርሾች ምን ባይሰጧል? በምንም ምን እያለኛል? እርሻ እያለኝ እርሾች ግን በምንም ባይሰጡ አረ በወይን ሐረግ ውስጥ ምን ባይገኛል? ፍሬ ባይገኛል። የወይን ሐረግ አለ ስራ አለኝ ግን
ከሌለበት አለ የሱ የትዳሩ ጣም የስራው ጣም የስራው ፍሬ ከሌለ ለዛ ነው አክሳ መሬት ሰተኸኛል መሬቱ ግን ምን ያስፈልገዋል ምንጭ ያስፈልገዋል እርሻው ምን ያስፈልገዋል ምንጭ ያስፈልገዋል አለ አባትየው እንደዚህ አይ ልንገራችሁ ይኸውላችሁ ጌታ ምስክር ይነግራችሁ ከካሌብ የሚበልጥ አባት አለ አሜን በኢየሱስ ክርስቶስ ነው እኛ የምናመልከው አምላክ እግዚአብሔር ይወለ ካሌብ እንኳን ለልጁ አክሳ የላይኛውና የታችኛው ምንጭ ታፈራ ዘንድ በሕይወት ዘመኗ ሁሉ እየለመለመች ትኖር ዘንድ ሳይሰስት ከሰጠ አንድ ሰው አሜን ይበልሴ ሳይሰስት ከሰጠ እሷም ራሱ ሳትጨናነቅ የሆነ ነገር ምናምን ሳትሸማቀቅ ሄዳ ለመነችው አምና ተማምና ጠየቀችው እሱም ሰጣት ይላል አምናችሁ ሳትጨናነቁ በእግዚአብሔር ፊት በምትጠይቁት ጥያቄ ላይ እግዚአብሔር ቸር ስለሆነ ሳይሰስት ይሰጣችኋል አሜን ሳይሰስት ግን በመንፈሳዊ ወይም በመንፈስ መረዳት በእውቀት መጸለይ አለብን እርሻ አለ እግዚአብሔር ይመስገን እርሻ አለ ብላ ተፋቲት በኢየሱስ ይሰማል አግኝቼዋለሁ እርሻዬን በለብቻት ለእርሻው ፍሬያማነት አሜን ነው ወይ ለዛ እርሻ ዘላቂነት የሚያስፈልግ ምን አለ ምንጭ አለ እና እሱ ወደሚሰጥ አሜን በእምነት ቀርበህ ጠይቅ እግዚአብሔር ይለቅልሃል አሜን በሆኑ ሰዎች አናት ላይ የሚፈስ እግዚአብሔር ወንዝ አለ በእውነት በእግዚአብሔር ፊት የሆነ ወንዝ አለ የሚወርድ ማለት ነው እግዚአብሔር አምላክ የሚያገኛቸው ሰዎች አሉ የዚህ ቃል መንፈስ የሚያጠምቃቸው ሰዎች አሉ በእውነት እግዚአብሔር በፍሬ የሚያቸው ሰዎች አሉ እግዚአብሔር በፍሬ የሚገልጻቸው ሰዎች አሉ የታችኛውና የላይኛው ምንጭ ሰጣታል ይህን ቃል እናገርና ነው የምንጸልየው መጽሐፍ ሲናገር በኤፌሶን መጽሐፍ ምዕራፍ 3 ቁጥር 1 እንደዚህ ይላል በእኛ እንደሚሰራው መጠን አይደለ ከምንለምነውና ከምናስበው ይልቅ አብልጦ ሊያደርግ ለሚቻለው ለእርሱ ለእግዚአብሔር ምን ይሁን ክብር ይሁን አሜን በይስ አብልጦ ሊያደርግ ለሚቻለው ክብር ይሁን ይሄ ቃል ሲገባኝ አረ ጌታ ሆይ ምንጭን እኔ ላይ አድርግ ምንጭን ስጠኝ አሜን ምንጭን ስጠኝ ከዚህ ጉድጓድ አባቶቻችን ጠጥተው ነበር አልቻለም ያች ሳሙራይቷ ሴት ይሄ ጉድጓድ ያበቃል ከዚህ ጉድጓድ መጠጣት ያበቃል እሷ ለማውሪ ነው ሌላ ምንጭ አለ አንድ ሰው አሜን ይላል አሜን ሌላ ምንጭ አሜን ውሃ ጠጥቼ የሚልሽ ማን ነው ለበታቂ ሆኖ መለሰሽ እሱን ተለመኙ ነበር የህይወት ምንጩ እሱ የህይወት ምንጩ እሱ ማይነጥፍ ምንጩ እሱ የዘላለም ምንጩ እሱ የሚያስቀጥላት ምንጩ እሱ በሽታዋን የሚያነሳ ጌታ ምስክር ነፍሷን የሚያነሳ ስጋዋን የሚፈውስ ታሪኳን የሚቀይር አሜን ነው ወይ የሆነ ነገር ብቻ አድርጎ የማይተው አሜን ያ ምንጭ ኢየሱስ ነው አሜን ቀኛችሁን ከፍ አድርጉት ከለመንኩት ከጠየቅኩት በላይ አብልጦ የሚያደርግ አለ